ፈጠረው ስራ ይልቅ ያፈናቀለው ያስቆመው ስራ ይበልጣል። 80-90% የአማራ ክልልን የተቆጣጠር ነው የሚል ሳክስ እንግዲህ የብልጽግናው አገዛዝ 90% አይደለም አብዛኛውን ቦታ ወረዳዎችን ቀበሌዎችን ማስተዳደር አልቻለም። በጣም ብዙ ጋዜጠኞች እንዲሰደዱ ተደርጓል። ኢትዮጵያ ለጋዜጠኝነት የማትመች ሀገር እንደሆነ በዓለም አቀፍ ተወዳዳሪ የሆኑ ሚዲያዎች እንዳይኖሩ ነው ያደረጉት። ሰላም የአሽሩካ ሚዲያ ቤተሰቦች እንደምን አላችሁ? በሳምንታዊ ፕሮግራማችን ተከስተናል። ሀገራችን ውስጥ እየተካሄደ ያለው የአብይ አህመድ አገዛዝ የብልጽግናው አፈና በተመለከተ እንግዲህ የምናቀርብላችሁ ፍሪደም ቮይስ ፖድካስት የተሰኘ ፕሮግራማችን ሁለተኛው ክፍል ዛሬ ይዘንላችሁ እንቀርባለን ማለት ነው። ምንድን የተካሄደው የሚለውን እንቃኛለን። ምን አይነት ጉዳዮችን ይዘናል? ዛሬ በሳምንቱ የቀረቡ ሀሳቦች አሉ። እነሱን ሀሳቦች በተወሰነ መልኩ ለመዳሰስ እንሞክራለን። የመጀመሪያው ዘጋርዲያን ያቀረበው መረጃ ነው። ዘጋርዲያን ኢትዮጵያ ውስጥ ስላለው የጋዜጠኝነት ፈተና ሰፊ ሀተታ ያለው ጽሁፍ አቅርቧል። ስለሱ ብዙ ሰዎችን የሚያነጋግር ነበረ። እሱን በተመለከተ እየዳሰ እናቀርባለን። ከዛ በመቀጠል ደግሞ እንግዲህ አምነስቲ ኢንተርናሽናል የኢትዮጵያ ውስጥ ያለው የኮሪደር ልማት የዜጎችን ሕይወት በምን ያህል ደረጃ ሰብአዊ መብት ጥሰት ነው ብሎ አምነስቲ ኢንተርናሽናል አቀርቦታል። ስለሱም ሀሳብ ይኖረናል። ከዛ በመቀጠል ኤአይ ቴክኖሎጂ እንግዲህ አሁን ዘመኑ ያመጣው ኤአይ ቴክኖሎጂ እንዴት አድርገን መጠቀም እንችላለን? የብልጽግናው መንግስትስ ኤአይ ቴክኖሎጂን እንዴት አድርጎ እየተጠቀመው ነው የሚለውን እሱም ምን እንደሆነ ለመዳሰስ እንሞክራለን። ዛሬ ይዘንላችሁ የመጣ ነው እነዚህ ጉዳዮች ናቸው። ላይክ እያረጋችሁ ሀሳባችሁን ኮሜንት እያረጋችሁ በጣም እናመሰግናለን። ባለፈው በለቀቅነው ቪዲዮ አንዳንዶቻችሁም ለምን በሳምንት ሁለት ያታረጉት የሚልም አለ። እስቲ እንግዲህ እንደ እግዚአብሔር ፈቃድ በተቻለ መጠን እንደዛ ለማድረግ እንሞክራለን። የዛሬው ጉዳያችንን እንቀጥላለን። በዚህ ሳምንት የተሰማ የሀዘን ዜና አለ። እሱ ምንድነው? ዶክተር ፍቅሩ ማሩ ታዋቂው የልብ ቀዶ ስፔሻሊስት ዶክተር ፍቅሩ ማሩ ህይወታቸው ከዚህ ዓለም በሞት አርፋለች። እንግዲህ ዶክተር ፍቅሩ ማሩ ሲታወሱ እንደ መግቢያ እኔም ማነሳው በጣም የኢትዮጵያ ፖለቲካ በተለይ ደግሞ በኢህአዴግ ጊዜ የነበረውን ነገር ብዙ ነገር እዚህ ሀገር ስዊድንም ኢትዮጵያ ውስጥም ያለውን ነገር ብዙ ነገር ያንቀሳቀሰ ነገር ነበረ። ዶክተር ፍቅሩ ማሩ እንግዲህ የታሰሩበት ምክንያት ታስታውስ እንደሆነ መላኩ ፈንታና ገብረዋህድ የሚባሉ ከሙስና ጋር በተያያዘ ከዛ ጋር በተነካካ ነበረ መጀመሪያ የተያያዙት። ከዛ በኋላ ግን ያለምንም ማስረጃ ነበር የተያዙት። ዶክተር ፍቅሩ ማሩ አስታውሳለሁ ታስረው እስር ቤት ገብተው ነገሩ የሄደና ምንም አይነት ምስካሪና ስለ ወንጀላቸው ምንም ነገር ሳይቀር ምን ተከሰተ? በመሃል ቂሊንጦ እስር ቤት ይቃጠላል። ቂሊንጦ እስር ቤት ተቃጥሎ የዛን ጊዜ እስረኛ እንዳይወጣ ታፍኖ ትዝ ይለኛል። በጣም የሚዘገንን ነበረ። እስር ቤቱ ሲቃጠል እስረኛ ሊያመልጥ ነው ተብሎ በጣም ብዙ እስረኞች ተገለዋል። የሚገርም ነገር ዶክተር ፍቅሩ ማሩ በእለቱ አልነበሩም፣ ለሕክምና ወጥተዋል። ከዛ በኋላ ግን እስረኞችን በማደራጀት ታራሚዎችን በማሳመጽ ለማምለጥ ተብሎ የተከሰሱት እሳቸው ናቸው። ዋናነት ቀዳሚ ሆኖ የሚታወሰው የሕክምና ባለሙያነታቸው ነው። በጣም ጠንካራ የሕክምና ባለሙያ ናቸው። የልብ ቀዶ ሕክምና ስፔሻሊስት ናቸው። ከዛ ደግሞ በላይ እንግዲህ ቪዲዮንም ለማሳየት እንሞክራለን ከልጃቸው ጋር ልጃቸው ዶክተር ሰላምና ባለቤታቸው ዶክተር መሰረት ጋር ያላቸው በተለይ የልጅና የአባት ግንኙነት የሆነ ቪዲዮ ነበር ብዙ ሰው የሚያውቀው። ሲላቀሱ ዶክተር ፍቅሩ በፌዴራል ፖሊስ ታጅበው ልጃቸው ከዚህ ሀገር ሄዳ ነበረ። የዛኔ ዶክተር ሰላም ልጅ ነበረች። በጣም በዚህ አጋጣሚ የሚገርም ብዙ ሰዎችን የዛን ጊዜ የነበረ የብዙ ሰዎችን ልብ የነካ ነገር ነበር።
አባቷን እየተመላለሰች ታስታምም ነበረ። የመንግስቱ ደግሞ ጨካኝ መሆን የነበረው ስርዓት በጣም ጨካኝ ነበረ። እኔ ትዝ የሚለኝ ዶክተር ፍቅሩ ማሩ ታስሬ እንኳን ይላሉ እንደውም ለፍርድ ቤት እባካችሁ ብዙ የልብ ቀዶ ጥገና ሕክምና ሲያደርጉ በነገር ላይ በጣም ብዙ ዴሊጌሽን ወይም ደግሞ የልኡክ ቡድን ይዘው ሄደው ኢትዮጵያ ውስጥ ብዙ ሰዎችን አድነዋል። በዚህ አጋጣሚ የኔ የጓደኛዬ ወንድም ታሞ የዛኔ በጣም በቃ ህይወቱ አደጋ ውስጥ ሆኖ እሳቸው ይዘው በመጡት ቡድን ታክሞ የዳነ የኔ የጓደኛዬ ወንድም አለ። በጣም ብዙ ሰዎችን ነው ህይወት ያዳኑት የልብ ቀዶ ጥገና ስፔሻሊስቱ ነው። ከዛ እነዚህ የምከታተላቸው ሰዎች አሉ እባካችሁ ፍቱኝና ታጅቤ ሄጄ እነዛን ሰዎች እንኳን ላክም ሲሉ ተከለከሉ። የሆነ ጊዜ አንዴ ብቻ ተፈቀደላቸው የተወሰነ ሰዎችን አከሙ። ከዛ በኋላ እስር ቤት በተፈጠረው ነገር በቃ ወደ ሽብር ክስ ተቀየረባቸው እና ዶክተር ፍቅሩ ማሩ የኢትዮጵያን ፖለቲካ በነበረው ሁኔታ ቁልጭ አድርገው ያሳዩ የብዙዎች የነበረው ሁኔታ እናስታውሰው ነው። ያው የእሳቸውን ኬዝ ስናነሳ እንዲያውም የወያኔ ስርዓት አስከፊ አገዛዝነትን የሚያሳይ በርካታ እንደዚህ አይነት ጋዜጠኞች ምኖች ባለሙያዎች የተሰቃዩበት ነበርና አሁንም ደግሞ በሀገራችን ስንመለከት የብልጽግናው አገዛዝ ያንኑ የወያኔ ስርዓት አስተሳሰብ ያስቀጠለ መሆኑን ይሄ ዲክታቶሪያል ሺፑን ያስቀጠለ መሆኑን የምንመለከተው ጉዳይ ነው። እንግዲህ ነፍሳቸውን ይማር ነው የምንለው። ዶክተር ሰላምንም ባለቤታቸው ዶክተር መሰረትንም እግዚአብሔር ያጽናናልን። ለሁሉም ኢትዮጵያውያን መጽናናት እንመኛለን። በዚህ አጋጣሚ እንግዲህ ወደ ቀዳሚው ጉዳያችን ስናልፍ ዘጋርዲያን የሚያወጣው ነገር ከዛ ጋር ተያይዞ በደንብ የሚያሳይ ነው። የአፈናው ጋዜጠኞች ሰብአዊ መብት ጥሰት እንዳለ ለዲሞክራሲ የሚከራከሩት ብዙ ጫና እየደረሰባቸው መሆኑን ያሳየ ነውና እስቲ ስለሱ ደግሞ ዘጋርዲያን የፊታችን ያለፈው ሰኞ ነው ያወጣው ዘገባውን። ርዕሱም ምንድን ያለው ማስ አሬስትስ ኤንድ ቢቲንግ ሃው ኢትዮጵያ ዌንት ፍሮም ሴሌብሬቲንግ ጆርናሊስት ቱ ጄሊንግ ዘም ነው የሚለው። የዓለም አቀፍ የነጻነት ቀን የፕሬስ ነጻነት ቀን ሲከበር ኢትዮጵያ ውስጥ 2019 የሚጀምረው ዘገባው የሚጀምረው 2019 ላይ ኢትዮጵያ አዘጋጅ ሆና ነበረ። የመጣው ለውጥ እንግዲህ ያው ብዙ ሰዎች ታግለው በጣም ብዙ ዋጋ ተከፍሎ የመጣ ለውጥ ነው። ለውጡ ሲመጣ የኢትዮጵያ ሁኔታ ተስፋ ይሰጣል ተብሎ ብዙ ጋዜጠኞች ተፈተዋል። እንደ ማበረታቻ ሆኖ የዓለም አቀፍ የፕሬስ ቀን ሲከበር እንግዲህ 2019 ነው የዛሬ 6 ዓመት አካባቢ ማለት ነው። የዛን ጊዜ አብይ አህመድም ቦታው ላይ ተገኝቶ ነበረ። ፕሮሚስ ለነበረው ሰው ቃል እንደገቡ የዘገባው የዘጋርዲያን ዘገባ ይናገርና ከዛ በኋላ ያ ሁሉ ቃል እንደታጠፈ 2019 ወደ ስልጣን በፈረንጅ አቆጣጠር 2018 ስልጣን ያዙ። በአመቱ እድል ተሰጠ። ይሄ ነገር አሁን የሚያሳየን ምን እንደሆነ ታውቃለህ? የሆነ ነገር ከሰራህ ለምሳሌ አሁን የሚከፈተው ዘመቻ አለ። ምዕራባውያን ስለማይወዱን ኢትዮጵያ እንትን ስለሆነች ምናምን ነው የሚባለው። ልክ የተለየ ጠላት አድርጎ ምዕራቡ ዓለም ኢትዮጵያን ለማጥቃት የሆነ ነገር አንተ ደግሞ በሰብአዊ መብት ለዜጎች ቅድሚያ ስትሰጥ የመናገር መብትን ደግሞ ስትፈቅድ ዓለም ደግሞ ለአንተም እድል ይሰጣል። ኢትዮጵያ ያን ማዘጋጀት እድል አግኝታ ነበረ። ከዛ በኋላ ከአመት በኋላ ግን ነገሩ እንደተቀያየረ የጋዜጠኞች እስር እንደተጀመረ በጣም ብዙ ዘገባው ሙሉ የተዘረዘሩ የጋዜጠኞች እስሮችን ይናገራል። ኢትዮጵያ ውስጥ ያሉትን የነ ሲሳይ ጎበዜን ከጅቡቲ ታፍኖ እንዴት እንደመጡ በጋዜጠኝነት ላይ የተደረገውን አፈና ትንትን አድርጎ ነው ያቀረበው ለዓለም። ያው ዘጋርዲያን ሪፖርት ላይ ባለፈው የብርቱካን ጉዳይ ተነስቷል። ባለፈው ሁላችንም የምናውቀው ፌክ ዶክመንተሪ የተሰራበት እንደዚሁ በዝርዝር እኔ ሌላኛው ዩቲዩብ ቻናል ላይ አቅርቤዋለሁ። ብዙዎቻችንም ይሄ ነገር አሳሳቢ አፈና መገለጫ መሆኑን የተረዳነው ጉዳይ ነው። ምን ያክል ተሯሩጠው ስንትና ስንት ጊዜ ፖስት እንዳደረጉ ሐሰት ነው ብሎ ለመደበቅ የአፈና መገለጫ መሆኑም ይሄም ለማሳየት ይመስለኛል ጋዜጠኞች ጭምር እንደታሰሩ ያንን ሪፖርት አካተዋል። ዓለም ላይ ካሉ ከ110
ከመቶ የዛን ጊዜ የኢትዮጵያ ደረጃ 180 ሀገሮች የፍሪደም ኦፍ ኤክስፕሬሽን በተመለከተ 110ኛ ደረጃ ሆና ነበረ። ወዲያው አሽቆልቁሎ ወደ 145ኛ ደረጃ እንዲወርድ ነው ያደረገው በተፈጸመው። የጋዜጠኞች እስር ከ200 በላይ ጋዜጠኞች ታስረዋል። ከዛ በኋላ ደግሞ በጣም ብዙ ጋዜጠኞች እንዲሰደዱ ተደርጓል። ኢትዮጵያ ለጋዜጠኝነት የማትመች ሀገር እንደሆነች ነው ዘገባው በአጠቃላይ የሚያሳየው። አዎ የተገደሉ እንዳሉ፣ በትግራይ ጦርነት፣ በኦሮሚያ ባለው ችግር፣ አዲስ አበባን በተመለከተ አፈና ሲደረግ እንደነበረ ነው። እና እንግዲህ የጋዜጠኝነት ስራ ነፃነትን ይፈልጋል። የጋዜጠኝነት ስራ በጣም ነፃ መሆንን ይፈልጋል። እኔ አብይ አህመድና ብልጽግና ሁለት ወንጀል ሰርተዋል ብዬ ነው የማስበው። በፍሪደም ኦፍ ኤክስፕሬሽን ላይ የሚናገሩትን ሰዎች ማፈን አንድ ወንጀል ነው። በነፃነት የሚናገሩ ሰዎችን ማፈን አንድ ወንጀል ነው። ከዛ በመቀጠል ደግሞ ሚዲያውን አፍነህ ስለ ራስህ ያልተገባ ነገር እንዲመሰክር ማድረግ። እኔ ኢትዮጵያ ውስጥ በተለይ ደግሞ በብልጽግና የሚመራው ስርዓት ጋዜጠኝነትን ያውቀዋል ብዬ መናገር አልችልም። ጋዜጠኝነት ሳይሆን የማስታወቂያ የአድቨርታይዚንግ ስራ ነው የሚመስለው። ጋዜጠኛ ማለት ጋዜጠኝነት ጭንቅላት እንጂ ሆድን አይፈልግም። ቀጥታ ግንኙነቱ ከጭንቅላት ከአይምሮ ጋር ከህሊና ጋር ከሰብአዊነት ጋር የሚቆም ነገር ነው ጋዜጠኝነት። የጋዜጠኛ ነፃነት ፕሬስ የሚፈልገው ያንን ነው። እና አብይ አህመድ ግን ምን አደረጉ? ሚዲያውን ተቆጣጥረው የእነሱን ብቻ እንዲሰብክ እነሱ በሚፈልጉት መንገድ እንዲተነትንላቸው። እንግዲህ ኃይለኛ ወጪ ነው እንግዲህ አይተህ ከሆነ የሚወጣው ሲተነተን። የሚዲያዎቹ ትልቅነት ሚዲያዎቹ ሜንስትሪም ሚዲያ የምትላቸው እነ ፋና፣ እነ ኢትዮጵያ ቴሌቪዥን፣ እነ ዋልታ በጀታቸው ጋዜጠኞቹ ለፕሮፓጋንዳ የሚያወጣው ወጪ እጅግ የከፋ ነው እና በዓለም አቀፍ ተወዳዳሪ የሆኑ ሚዲያዎች እንዳይኖሩ ነው ያደረጉት። የሚወዳደር ሚዲያ በፍጹም እንዲኖር አይደረግም። ስለሌላ ነገር መናገር አትችልም። የዜጎች ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሁኔታ እንዲሻሻል አይፈለግም። ኢትዮጵያ ውስጥ ባለው ሁኔታ እንዲሻሻል አይፈለግም ብቻ ሳይሆን ሚዲያው የዛን ችግር መግለጽ ማለት በብልጽግና በቃ እንደሌለ እለፈው ነው። ሚዲያዎቹ የሚያዩት እየለቀሙ መልካም ነገር እየተደረገ እንደሆነ ለዓለም እንዲያሳዩ ነው የሚፈለገው። ኢትዮጵያ ውስጥ ሚዲያ ደግሞ የሚበደል ሰው አለ፣ የፍትህ ችግር አለ፣ የኢኮኖሚ ችግር አለ፣ የማህበራዊ ችግር አለ። እነዛን ነገሮች ሁሉ ሰብስበህ በሚዲያ ካላቀረብክ ምንም ዋጋ የለውም። ኢሰመኮ ደግሞ ተጨማሪ የዘፈቀደ እስር መቀጠሉን በአማራ ክልል ጦርነት እየተካሄደ ባለው ጦርነት አማካይነት እንግዲህ አስቸኳይ ጊዜ በሚል አዋጅ አማካይነት ያው በርካታ እስር እየተፈጸመ እንደሆነ እሱንም አንስተዋል። ሰሞኑን አንድ ስብሰባ እየተካሄደ ነው በጋምቢያ ባንጁል በተባለች ከተማ። የአፍሪካ ሰብአዊ መብቶች ኮሚሽን ጉባኤ ላይ ነው እንግዲህ እየቀረበ ያለው። የአስቸኳይ አዋጁን ተከትሎም በርካታ ጥሰት እንደተፈጸመ የተገለጸ ነው። አሁንም በአማራ ክልል አፈናው፣ ግድያው እንግዲህ በዚሁ እንደቀጠለም ሪፖርቱ ላይ ተቀምጧል። ስለዚህ በሀገራችን ውስጥ የፍሪደም ኦፍ ስፒች የሚባለው ነገር ኦልሞስት እንደጠፋ እንደሌለ በአጠቃላይ እነዚህ ሪፖርቶችን የሚያሳየን ነው ማለት ነው። እንደዚሁ ሰሞኑን እኮ አፈሳ፣ በከፍተኛ አፈሳ በናዝሬት አዳማ እየተደረገ ነው። እነዚህ ሁላ የሚያሳዩት ስለዚህም መዘገብም አይቻልም። ስለ እነዚህ ነገሮች ከዘገቡ ሰዎችም ሁላ ጉዳት ላይ መውደቃቸውን ነው የምንመለከተው። እንግዲህ ሚዲያ አራተኛው መንግስት ነው የሚባለው። ኃይሉ ሚዲያን ከተጠቀምክበት በጣም ብዙ ነገር ይለውጣል። ብልጽግና እንዳገኘው እድል እንግዲህ ዓለም የፕሬስ ነጻነት ቀንን ከማክበር ወርደህ ጋዜጠኞችን የምታስር ሀገር፣ ለፍሪደም ነጻነት እስር ቤት የሆነች ሀገር፣ ፍሪደም ማን ነው ፕሬስ ራሷ ታስራለች የሚል ነው ዘገባው፣ የወጣው ዘገባ እና እጅግ በጣም የሆነ መውረድ ነው። የሚዲያን ፓወር መጠቀም ስንችል ለወገንን ለማፈን፣ ዜጎችን ነጻነት እንዳያገኙ፣ ዜጎች በልማት እንዳይዳብሩ፣ ለራስ ብቻ ህልም እንዲውል የተደረገው። በብልጽግና ሚዲያዎች ምንድን ነው የሚሰራው ካልክ ትንሿን ስራ ማጋነን፣
ትንሽ ነገር ይሰሩና በሚዲያ አራቀው በቦታው ላይ ያለ ሰው እኮ ያውቀዋል ያን ነገር አራቀው በጣም ትልቅ ነገር አስመስለው ይሰራሉ። ኮሜንት ደግሞ አለ 30-40 ሺህ ሰራዊት። አዎ ከዛ ደግሞ አለ ያንን ነገር የሚያጋንን በጣም ምንድነው ሁልጊዜ ማትቀራለች አቢቹ ኪንግ እየገቡ የተሰማራ ሰራዊት ነው እንግዲህ በፌስቡክ ብቻ ቢቢሲ የሰራውን ባለፈው ከ25000 ሰው በላይ አለ የሚከፈለው እየተከፈለ ኮሜንት የሚያደርግ እንደ ስራ። ከዛ በኋላ ምን አለ የሐሰት ዜናዎች ደግሞ ትንሿን ነገር ማጋነን አለ። ቀጥሎ ደግሞ የሐሰት ዜናዎች በሐሰት ይፈበረካሉ። ያልሆነ ነገር ቁጥር ከልክ በላይ ይጠራል፣ ይጋነናል። ከዛ በኋላ ደግሞ ቆርጦ ቀጥልነት ደግሞ በጣም አደገኛ ነገር ነው። ከዋናው ነገር ላይ ነገሮችን እየቆረጠ ልክ እንደ ስጋ ቤት እንደ ስጋ ቆራጭ እየቆራረጡ እየለጠፉ ያልተደረገን ነገር ማጋነን ይሄ የብልጽግናው ስርዓት የተጠመደበት ነው በሚዲያው። ከዛ በኋላ ደግሞ ውሸት በተቀናጀ መልኩ ነው የሚወርደው ከላይ እስከታች። አብይ አህመድ ካድሬዎችን በራሱ መንገድ ነው ቀጥቅጦ እየሰራቸው ያለው አንድ አይነት እንዲሆኑ። ለምሳሌ መስሪያ ቤቶች የቱሪዝም መስሪያ ቤት፣ የቱሪዝም ሚኒስትር፣ የትምህርት ሚኒስትር፣ የሳይንስና ቴክኖሎጂ ሚኒስትሮቹ ራሱ አካሄዳቸው ሁኔታ አንድ አይነት ሰው እንደ ልክ መግለጫ ሲገልጹ ነው ይገርመኛል። ልክ የአብይ አህመድን አይነት ራሱ ቀጥቅጦ አንድ አይነት እያደረጋቸው ነው። እና የሚዲያዎቹ ከላይ እስከታች ከወረዳ እስከ ላይ እስከ ጠቅላይ ሚኒስትሩ እስከታች ካለችው ቀበሌ ጀምሮ አንድ አይነት ወሬ እንዲወጣ ነው የሚደረገው። እና ሚዲያ ደግሞ ሰላምን፣ ጸጥታን ይፈልጋል። ያ ነገር በሌለበት ፍሪደም፣ ነጻነት አሁን እንደው ሲታይ ሚዲያው አጋኖ እንትን ሲል ኢትዮጵያ ውስጥ ያለውን ነገር እኛ ደግሞ እውነታውን እናውቀዋለን። ስለዚህ እነዚህ ነገሮች ሌላው ደግሞ ማዛባት ነው። ያዛባል ሚዛንን፣ የሰው ሚዛን የሚታየውን ነገር አዛብቶ እንዲቀርብ ያደርጋል። ይሄ ደግሞ ለሚዲያ በጣም አደገኛ ነገር ነው። ያ በጣም ጥሩ ነጥቦች ነው ያነሳው ቢኒያም። እና ማጣላት ይሄ ፋኖ ክንፍ እንደዚህ ሆኗል፣ ይሄ ፋኖ ክንፍ እንደዛ ሆኗል በሚል አማራ እንደዚህ ሆነ፣ ትግሬ እንደዚህ ሆነ፣ ኦሮሞ እንደዚህ ሆነ። አብዛኛው የማጣላት ስራ ብሔርን ከብሔር ሃይማኖት ከሃይማኖት ይሄ ፋኖ ትግል ላይም ህብረተሰቡም ጥንቃቄ ማድረግ ያለበት ይሄንን በልብ ብሎ እንዲያስተውል ነው። አብይ አህመድ ድንክ ነው፣ የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። ቀጣይ ደግሞ ያው የኤአይ አርቲፊሻል ኢንተለጀንስ ተአምራዊ ነገር በአለም ላይ እየተወራ ነው። ከፍተኛ ትራምፕ ራሱ ሲመጣ አለም ላይ እንግዲህ ምን ያክል ተጽዕኖ ማድረጉን የምንመለከተው ከፍተኛ በጀት እንደሚያደርግበት ይሄ የኤአይ ጉዳይ ብዙ አድቫንቴጅ ይዞ መጥቷል። በአጠቃላይ በአማራ ትግል በአጠቃላይ ኢትዮጵያ ውስጥ ባለው የብልጽግናው አፈናም እንደሚፈለገው መጠን ብዙ ተጠቅመነዋል ብዬ አላስብም። እስቲ ከዛ ጋር የተያዙ ሀሳቦች አሁን ምን እየተጠቀምን ነው፣ እንዴት ነው እየተጠቀምን ያለ ነው፣ እንደዚሁ ምን አይነት አማራጮች አሉ የሚለውን ለማንሳት እሞክራለሁ። መጀመሪያ ኤአይ ቴክኖሎጂ አርቲፊሻል አስተውሎት ሰው ሰራሽ አስተውሎት መጠቀም ያለብን ለምንድን ነው? ለአድቮካሲ ለፖለቲካ እንቅስቃሴያችን ላይ ኒውስ መረጃዎችን ለማሰራጨት መጠቀም እንችላለን። On April 17, 2025, a devastating drone attack in the Amhara region claimed the lives of over 120 civilians, ordinary people, women, children, the elderly, going about their daily lives in Enarj Ena and Awuga. ይሄም ደግሞ አስፈላጊ የሚሆንበት ምክንያት አንደኛ ኤአይ ጊዜ ቆጣቢ ነው። በአጭር ጊዜ ውስጥ በርካታ ነገሮችን መስራት እንችላለን። ኮንቴንት ክሬኤት ለማድረግ ይሄ በፖለቲካው እንቅስቃሴ ለአድቮካሲ ላይ ያለውን ነገር ብዙ ኮንቴንት በአጭር ጊዜ ውስጥ ክሬኤት ማድረግ እንችላለን። እንደዚሁ ደግሞ ዳታ አናላይዝ ለማድረግ ወደፊትም የአማራ ትግል እንደዚህ የፋኖ እንቅስቃሴ ጠንከር ብሎ ከዛ ጋር ያሉ እንቅስቃሴዎችን የህዝብ ግብረ መልስ ሌሎችን ለማግኘት ምን እየተካሄደ ነው የሚለው ሰው ሶሻል ሚዲያ ላይ እንዴት ነው ያለው ነገር የሚለውን አናላይሲስ ለመውሰድ ይጠቅማል። እና ፖለቲካ እንቅስቃሴ ላይ እኮ እንዲያውም ምርጫ ፕሪዲክት ለማድረግ እና እንደዚህ በአጭር ጊዜ ውጤት ለመግለጽ ራሱ ወደፊት እንጠቀምበታ አሁንም የተመለከትን ያለ ነው። በዚህ ደረጃ ጊዜ ቆጣቢ መሆኑን ማንሳት እንችላለን። ለመግለጽ ከባድ የሆኑ ነገሮችን ሶፊስቲኬትድ የሆኑ ነገሮችን መግለጽ ይችላል ኤአይ። ለምሳሌ እኔ የጠቀምኳቸውን ለማሳያነት እዚህ ጋር አሰቃቂ የድሮን ጥቃቶች ሲፈጸሙ እንግዲህ በአማራ ክልል ዛሬ የተፈጸመ ያለው ግፍና በደል
ሌሎች ቦታዎች ላይ የሚፈጸሙ ግፍና በደል እንደዚህ መነጋገሪያ የሚሆንበት ምክንያት አንደኛ መረጃ ያለ መውጣት ጉዳይ ነው። ያው የጋዜጠኞች ምኖችን ከዚህ ጋር ልናያይዘው እንችላለን። አፈናው አለ፣ መረጃ እንዳይወጣ ሰዎች ስልካቸው ነው አዲስ አበባ ውስጥ የትም ቦታ ላይ እኮ ሲያዙ ስልካቸው ነው እየተበረበረ ምንድን ነው የያዛችሁት፣ የፋኖ ይዛችኋል፣ ምን ይዛችኋል እየተባለ ያለውና ሶ ማይታዩ ነገሮችን እንደዚህ ነው የተፈጸመው ለማለት ለምሳሌ ድሮን ጥቃትን ለማሳየት እኔ ራሴ የምጠቀምባቸው በርካታ እንትኖች አሉ። ሶ ሌላው ደግሞ በሌሎች ቋንቋዎች መልእክታችንን በቀላሉ ለማስተላለፍ ነው። ኤአይ አንዴ የሆነ ቋንቋ ላይ ከሰራን በርካታ በእንግሊዝኛ በሌሎች ቋንቋዎች ባለንበት አድቮካሲ መስራት በምንፈልግበት ቦታ ላይ በአጭሩ መተርጎም እንችላለን። ኤአይን በተመለከተ በጣም ኢንተረስቲንግ የሆነ ነገር ነው ይሄ ነገር። ምክንያቱም እያንዳንዱ ነገር የራሱ ዘመን አለው። ለምሳሌ በጋዜጣ ዘመን የነበረ ትግል አለ፣ የሬዲዮ ዘመን ትግል አለ። አሁን ደግሞ የፌስቡክ የሶሻል ሚዲያ ፌስቡክ ሲመራው የነበረ ትግል አለ። አሁን ደግሞ ብልጽግናዎች ዲጂታል ሚዲያውን በደንብ አድርገው እየተጠቀሙበት ነው ለሚፈልጉት ነገር። የሰውን ድምፅ እያመሳሰሉ ለማመሳሰል፣ የተለያዩ ነገሮችን ለመቅዳት፣ እርስ በርስ ለማባላት በጣም በብዙ ነገር እየተጠቀሙበት ነው። በተቃውሞ ጎራውም ያለው ማህበረሰብ ኤአይን መጠቀም መቻል አለበት። በጣም መንቃት፣ ራሳችንን አፕዴት ማድረግ አለብን። ምክንያቱም ስልጣኔና ቴክኖሎጂ የሚቆም አይደለም። አንድ ነገር ላይ ሲያድግ ራስን አፕዴት ማድረግ አለብህ። አፕዴት እያደረግን ይህንን ነገር ስርዓቱን ማጋለጥ፣ በተለይ ደግሞ እነሱ የሚለቁትን ነገር ቶሎ ብሎ የሚያጋልጡ አሁን ልክ እንደ ፋክት ቼክ የሆኑ ነገሮች ይሄ ነገር የገሌ ድምፅ አይደለም፣ ይሄ ነገር እገሌ አይደለም የተናገረው እያለ ምላሽ የሚሰጥ አካል ያስፈልጋል። ይሄ ነገር በትኩረት ሊሰራበት ይገባል። በተቃውሞ ጎራ ላይ ያላችሁ ማህበራት፣ የፖለቲካ ቡድኖች ኤአይ ቲም ማቋቋም ያስፈልጋል። ለዛ አንቲ ምላሽ ሊሰጥ የሚገባው መቋቋም አለበት። ቴክኖሎጂም በብዛት እየተጠቀመው ያለው መንግስትና በሌላ አካል ያለው እየተጠቀመ ነው። በተቃውሞ ጎራ ላይ ግን ያለው በጣም ደክሟል እና ራስን አፕዴት ማድረግ ያስፈልጋል። አጠቃላይ ሁኔታውን በተመለከተ እስቲ ምን ትላለህ? ምን አይነት ፕላትፎርሞች አሉ የሚለውን ላንሳ በዚሁ። ያው ቻትጂፒቲ አብዛኞቻችን እየተጠቀምን ያለ ነው፣ ብዙዎቻችን የምናውቀው ነው። እኔም እየተጠቀምኳቸው ካሉት ውስጥ እንትን ማለት እንችላለን። ለምሳሌ ቻትጂፒቲን ይሄንን የድሮን ጥቃት ለማሳየት የተጠቀምኩበት ነው። ሰሞኑን በምስራቅ ጎጃም የተፈጸመው የድሮን ጥቃት ማለት ነው፣ ኤፕሪል 17 ላይ የተፈጸመው። ሶ ፕሮምፕት ጽሁፍ ነው ያስገባውት። ይሄንን ጽሁፍ እዚህ ላይ የምትመለከቱትን ጽሁፍ አስገባውኝ። 120 ሰዎች በግፍ ተጨፍጭፈዋል። እንደዚህ ይህንን እስቲ የሚያሳይ የሆነ ስዕላዊ ነገር አሳየኝ ብዬ አስቀምጬለታለሁ። እንደዚሁ እናት ደግሞ ልጇን ይዛ ከድሮን ጥቃት ስታመልጥ፣ ለዛውም ደግሞ ባይራክታር ሰራሹን የቱርክ ሰራሹን ድሮን ከሱ ጥቃት ስታመልጥ ብዬ ስፔሲፊካሊ እንዲያውም ያስቀመጥኳቸውን ነገሮች ሁሉ ይህን በምትመለከቱት መልኩ ቁጭ አድርጎታል ማለት ነው። ሶ ምን ያክል ጠቃሚ እንደሆነ እንድናየው ነው። 11 ላብስ የተባለው ነው። ሁለተኛው ደግሞ ድምጻችንን ለመቀየር ከፈለግን ክሎን ለማድረግ እንደዚሁ ደግሞ ጽሁፍ ብቻ አስገብተን ጽሁፍን ስክሪፕትን ወደ ድምጽ የሚቀይር ነው። በጣም የታወቀ ነው ይሄም 11 ላብስ። ሌላው ቪዲዮዎች ናቸው። ቪዲዮ መስራት የምንችልባቸው ኢንቪዲዮ የታወቀ ነው ነው የምጠቀምበት። እነዚህ ፍሪ ቨርዥንም አላቸው። ብዙ መጠቀም ከፈለግን ደግሞ ፕሪሚየም መጠቀም እንችላለን። ፒክትሪ የተባለ ቪዲዮ ክሬት ለማድረግ እንደዚሁ ራንዌይ የተባለ ቪዲዮ ክሬት ለማድረግ እነዚህም በጣም የታወቁ ናቸው። አሁን ላይ የጠቀምናቸው ካሉ ነው። እናንተ የምታውቋቸው ካሉም ኮሜንት ብታደረጉልን ነው ይጠቅመናል። እንደዚሁ ደግሞ ሱኖ ደግሞ ዘፈን ክሬት ለማድረግ ነው። አሁን ብዙ ቴዲ አፍሮ በፋኖ ዘፈነ፣ ሳያት ለፋኖ ዘፈነ፣ ምን እነዚህ ሁላ የወጡት በሱኖ አይነት አፕሊኬሽን በመጠቀም ነው። ሶ ትግል ለማካሄድ በጣም ኤአይ ጠቃሚ ሆኖ አግኝቼዋለሁ። ሶሻል ሚዲያ ላይ በርካታ ቪዲዮዎች አልተመለከትክም? እነዚህን ተመልካቾቻችንም ያያችሁ ውስጥ ይዘና በሉባቸው።
አሁን ባህር በር እኮ ኢትዮጵያ አግኝታለች በትግሉ ጂኤምኤን ነው ምናምን የሚባል ዩቲዩብ ቻናል በደንብ ብልጽግናዊ የሆነ እንደሆነ ያስታውቃል። እዛ ላይ የአብይ አህመድ ሰራዊቶች እንግዲህ ያሳዩ ነው። እንደዚሁ ደግሞ በኢሳያስ በኩል እንግዲህ አብይ አህመድን ሲደፍቀው ምን ሲል ወስዳለሁ ብሎ ሲመጣ እንትን እንዳለው ይሄ የኤአይ ጦርነት ኦልሬዲ ተጀምሯል። ይሄ የኤርትራና ኢትዮጵያ ጉዳይም ላይ ስንመለከት ማለት ነውና አጠቃላይ በጣም ጠቃሚ ስለሆነ ኤአይ በፋኖ እንቅስቃሴ ውስጥ ያላችሁ አማራ ማህበራት በአጠቃላይ ጸረ አብይ አህመድ እንቅስቃሴ ውስጥ ያላችሁ ኤአይ ቴክኖሎጂን ብትጠቀሙ ጥሩ ነው ብዬ አስባለሁ። እነዚህን ቱሎች በመጠቀም ኢንቨስት ማድረግም አስፈላጊ ነው። በጣም ኤክስትራ ብዙ ነገሮች ጥቅሞች አሉት። አሁን እዚህ ጋር ያልገለጽኳቸውም ለአድቮካሲ ለዚሁ ለጸረ ብልጽግና እንቅስቃሴ ለማድረግ ከፍተኛ ጥንቃቄ ማድረግ የሚገባቸው ተመልካቾቻችን ድምፅ ቆርጦ መቀጠል ወይ ደግሞ የሆነ ክሎኒንግ የሚባልም ቴክኖሎጂ አለ በኤአይ ቴክኖሎጂ። ለምሳሌ እኔ ድምፄን ትንሽ ካሰማሁት ቀጥሎ የምናገራቸውን ነገሮች እኔ ሳልናገር ጽሁፍ ብቻ ነው ማስገባው። ጽሁፍ ብቻ ጽፋለሁ፣ የኔን ድምፅ አስመስሎ ይናገራል። ቦታው መኖር አይጠበቅብኝም። ይሄ ኤአይ ቴክኖሎጂ በአንድ በኩል በፖለቲካው እንትንም ተመሳስሎ የመጣ ነው። ሌላው ይሄ ክሎኒንግ በቪዲዮ ራሱ ኦባማን የሚመስል አይታችሁ አታውቁም? ትራምፕን የሚመስል ሌሎች አብይ አህመድን የሚመስል ሌሎች እንደዚህ ነው። በቃ አሁን በፋኖች እንደዚህ አለ በቪዲዮ አላየውም። አይታል አላየውም። ግን በአጠቃላይ እንደዚህ ነገር መኖሩ አይቀርም። በድምጽ ግን የተለቀቀ ነገር ይኖራል ብዬ አስባለሁ። እስካሁን ድረስ ብዙ አሉ። በተለይ ማጣላት ዘመቻ ላይ እንትና እንደዚህ ብሎ አወጣ ብለው ስልክ ተለቀቀ ምናምን የሚሉት በተለይ በጣም አሳፋሪ ነገር እየተሰራ ነውና በአጠቃላይ ጥንቃቄ ማድረግ ያስፈልጋል። ቀጣይ ደግሞ እንግዲህ አምነስቲ ኢንተርናሽናል ያወጣው ሪፖርት አለ። በኮሪደር ልማትን በተመለከተ በጣም ብዙ ዜጎች ሰብአዊ መብት ጥሰት ነው፣ ይሄ ዓለም አቀፍ የሆነ ሰብአዊ መብት ጥሰት ነው ብሎ ነው አምነስቲ ኢንተርናሽናል ያቀረበው። እንግዲህ አምነስቲ ኢንተርናሽናል ስላቀረበው ሳይሆን በተለይ አሁን ባለው ኑሮ ሁኔታ ፈረሳ ያልነካው ማንም ሰው አለ ብዬ አላስብም። ሁላችንም ነክቶናል። እያንዳንዱን ሰው የዚህ የፈረሳ ጉዳይ ነክቶታል። ምክንያቱም ከባድ የሆነ ፕሮጀክት ነው። ፕሮጀክቱ በጣም ብዙ ሰዎች ህይወት ነው ያዛባው። ግማሹን አፍርሶ አፈናቅሎ ካሳ ሳይሰጡ መበተን፣ ግማሹን ደግሞ ማህበራዊ ህይወቱ እንዲሰበር አብሮ ያለው እንደምናውቀው ኢትዮጵያ ውስጥ ያለው የማህበራዊ ህይወት በጣም ጠንካራ ነው። ሰዎች የራሳቸው እድር አለ፣ ግንኙነት አላቸው፣ የተለያዩ እቁቦች አላቸው፣ ማህበሮች አላቸው። በገንዘብ የማይለኩ ናቸው እነዚህ ነገሮች አንድ እንዳይሆኑ ህብረት እንዳይፈጥሩ አድርጎ ነው የሰበራቸው። ሙሉ ለሙሉ ነው ይህን ነገር የበተነው እና ቀላል ነገር አይደለም። አጠቃላይ ዘገባውን በተመለከተ እስቲ ምን ትላለህ? እንደገለጽከው ያው ኢትዮጵያ ውስጥ እንግዲህ ፈረሳ በርካታ ሰዎችን ለጉዳት እንደዳረገ ነው አምነስቲ ኢንተርናሽናል ኤፕሪል ላይ ባወጣው ሪፖርት የገለጸው ማለት ነው። በ7 ገጽ ያለው ሪፖርት ነው እንግዲህ አምነስቲ ኢንተርናሽናል ያስቀመጠው። የገለጸው ምንድነው? በተወሰነ አካባቢ ነው በቦሌና ለሚኩራ አዲስ አበባ ውስጥ እነዚህ አካባቢዎች ላይ ሄዶ ቃለ መጠይቅ በማድረግ ግፍ የደረሰባቸውን ሰዎች መረጃ አጣርቶ ነው እንግዲህ የገለጸው። እንደዚሁ አገኘን ያለው 872 ሰዎች እንግዲህ በጉልበት ከቦሌና ለሚኩራ ክፍለ ከተማዎች እንደተፈናቀሉ ነው። ይሄ ደግሞ እዚህ ላይ ብቻ ሳይሆን እዚህ ቦታ ላይ የተፈጸመው ነገር በመላው ኢትዮጵያ ውስጥ እንግዲህ በሐዋሳ የኮሪደር ልማት ፕሮጀክት የተካሄደ ነው። በደሴ፣ ጅማ፣ አዳማ በርካታ ከተሞች አጠቃላይ 58 ባለፈው ተወካዮች ምክር ቤትም እንደቀረበው 58 ከተሞች ላይ ኢትዮጵያ ውስጥ በመላው ኢትዮጵያ የተካሄደ ነው ይሄ እና ኮሪደር ልማት በሚል በርካታ ሰዎች እየተፈናቀሉ ፎርስብሊ በግፍ በጉልበት እየተፈናቀሉ እንደሆነ እንግዲህ ተጨባጭ መረጃውን ይዞ ነው እንግዲህ አምነስቲ ኢንተርናሽናል እየተከራከረ ያለው። በደንብ ዝርዝር መረጃዎችን ያናገራቸውን ሰዎች መረጃዎችን ሁሉ አያይዘዋል ማለት ነው።
ምንድነው ያሉት የአምነስቲ ኢንተርናሽናል እነዚህ አይነት ነገሮች ኢትዮጵያ የፈረመቻቸው ዓለም አቀፍ ህግጋቶች አሉ እነዚህን የሚጥሱ የሚሆኑ ናቸው ምክንያቱም ሰው ሊንቀሳቀስ ይችላል የሚንቀሳቀስ ከሆነ በልማት በተለያየ ጉዳይ አንደኛ በጉልበት ሳይሆን በመነጋገር የመጨረሻ አማራጭ ተደርጎ ደግሞ ያ መቀመጥ ነው ያለበት ከተለያዩ ህጎች አንፃር ይሄም የሰብአዊ መብት ጥሰት እየተፈጸመ እንደሆነ ነው በፈረሳ ይሄ በኢንቪክሽን በማስወጣት በጉልበት በማስወጣት ይሄም ኢትዮጵያ UDHR ዩኒቨርሳል ዲክላሬሽን ኦፍ ሁማን ራይትስ አርቲክል 25 ላይ የተቀመጠ ህግን ጠቅሷል እንደ ኢኮኖሚክ ሶሻል ካልቸራል ራይትስ የሚል ICS CR የሚል ሌላም ህግ እንዳለ ከዚህ ጋር ይሄንንም ኢትዮጵያ የፈረመችው ዓለም አቀፍ ህግ ነው ካምፓላ ኮንቬንሽን የሚባልም ሰዎች እንግዲህ ሰብአዊ መብታቸው ሳይጣስ እንደዚህ አይነት ግንባታዎች ምኖች ሲካሄዱ መደረግ እንዳለበት ነው እንግዲህ እነዚህ እንትኖች የሚጠቁሙት ማለት ነው ህጎች ምንድነው መፍትሄ ብለው ያስቀመጡት እንግዲህ ይሄ ብልጽግናው አገዛዝ ያቁም ነው ያሉት ይሄ ግንባታውን እንዲያቆም እና በደንብ ጥናት አልተካሄደበትም ምን አይነት ጉዳት ይደርሳል ምንድነው የሚያስከትለው ነገር አልታየም አንዳንዶቹ ላይ እንዲያውም በቦሌና በለሚ ኩራ ክፍለ ከተማ ብለው መረጃ ያቀረቡት ላይ በ72 ሰዓት ውስጥ በቃ ዛሬ ተነገራቸው በቀጣይ ቀናት ቤታቸው ፈረሰ ይሄ የሰብአዊ መብት ጥሰት ነው የተፈጸመ ያለውና የሚል ነገር ነው ሶ ለጊዜው ቆሞ እንዲጠና ነው ጉዳቱ እንዲጠና የሚል ነገር ነው ያቀረቡት አማራጭ ሌላው ደግሞ የጉዳት የደረሰባቸው እንደዚህ የተፈናቀሉ ሰዎች በጉልበት የተፈናቀሉ ሰዎች ካሳ እንዲሰጣቸው ምክንያቱም መረጃውን ያቀረቡ የጠየቋቸው ሰዎች ካሳ አላገኘንም የሚል ነገርም አንስተዋል ሶ እነዚህን አይነት መፍትሄዎችን ይዞ ቀርቧል እንግዲህ የብልጽግናው አገዛዝ በአጠቃላይ ኢትዮጵያ ውስጥ በፈረሳ አማካኝነት በርካታ ኢኮኖሚ ያናጋ በርካታ ሰዎችን ህይወት ችግር ውስጥ እየከተተ ስራ ፈጥራለው በሚለው ፕሮጀክት በርካታ ሰዎች በእርግጠኝነት ጥናት ቢካሄድ ከፈጠረው ስራ ይልቅ ያፈናቀለው ያስቆመው ስራ ይበልጣል ፒያሳን ተመልከት ስንት ሰው ነው ስራውን ያጣው ስንት ኢኮኖሚ ነው የተናጋውና በአጠቃላይ ኢትዮጵያ ውስጥ ነው አንዳንድ የሚደርሱኝ መረጃዎች አሉ እንደዚሁ የጋዜጠኝነት አፈናው ምኑም ራሱ እዚህ ጋር ስላለ መረጃ እንዳይወጣም ጫናው ይሄ ጋዜጠኝነት አፈናውንም እዚህ ጋር የሚያሳይ ነገር አለ በአጠቃላይ አምነስቲ ኢንተርናሽናል እንግዲህ በዚህ ጉዳይ ላይ ጠበቅ ያለ መረጃ ይዞ ወጥቷል ተመልካቾቻችን እንግዲህ ለዛሬ የያዝነው ዋና ሀሳቦች እነዚህ ናቸው ግን ሰሞኑን አንዳንድ ኢንተረስቲንግ የሆኑ ሁለት ጉዳዮች ላንሳ እዚህ የህክምና ባለሙያዎች ንቅናቄ ከፍተኛ ንቅናቄ የተካሄደ ነው ደሞዝ ጭማሪ ንቅናቄ በእውነት እኔ አንድ ሰው ለመብቱ መታገል አለበት ኢትዮጵያ ውስጥ በዚህ መልኩ እንግዲህ የህክምና ባለሙያዎች ከፍተኛ ንቅናቄ ያካሄዱ ነው የደሞዝ አንሶናል በቃ ልንኖር አልቻልንም በዚህ 10,000 15,000 እየተከፈለን በወር ብር ነው እንግዲህ ማውራችሁ ዶላር አይደለም የህክምና ባለሙያዎች ናቸው 23 24 አመት አጥንተው እያወሩ ነው ራሳቸው መረጃውን ወጥተው የተናገሩ እንደውም እዚህ ላይ ሰልፍም በየአካባቢያቸው እንደዚህ ኦርጋናይዝድ እየሆኑ እየወጡ ነው እና ለመብት መታገል በጣም አፕሪሺየት የምናደርገው ነው ያው ፍሪደም ቮይሶች በጣም የሚበረታታ ነገር ነው እያደረጉ ያሉት የህክምና ባለሙያዎች ማንም ሰው ተደራጅቶ መብቱን ካላስከበረ ማንም ለማንም ሊደርስ አይችልም እነዚህ ሰዎች የጠየቁት ፌር የሆነ ክፍያ ያስፈልገናል ትኩረት መንግስት ክብር ለህክምናው ለሌሎች ነገሮች እንደሚያደርገው የህክምና ባለሙያዎች ማለት የእያንዳንዱ ሰው የዕለት ተዕለት ህይወት ከእግዚአብሔር ቀጥለው ለሰው ልጅ የሚደርሱ ናቸው እነዚህ ሰዎች ማክበር ያስፈልጋል ጥያቄያቸውን የፖለቲካ አሁን መንግስት የሚሄድበትን የተለመደ አቅጣጫ እናውቀዋለን ከኋላቸው ያለው ሚልካቸው ሌላ አጀንዳ ይዘው የአፍራሽ ተግባር ምናም ተብሎ ነው ለመስበር የሚሞከረው ግን እነዚህ ሰዎች መብት ነው የጠየቁት ይሄ መብት ማበረታት አለብን እኛ ደግሞ እንደ ፍሪደም ቮይስ ፖድካስት እንደዚህ አይነት ንቅናቄዎችን በጣም እጅግ በጣም አብዝተን ነው የምንደግፈው እንዳይጠለፍም ሰው የህክምና ባለሙያ ሁሉም አንድ ከሆነ የብልጽግና አገዛዝ ምንም ማምጣት አይችልም ሰው ተባብሮ የፖለቲካ ጥያቄ መጠየቅም መብት ነው ኖርማሊ
ግን ያው ወደ አጉል ነገር እየተወሰደ ስለሆነ ያም ሳይጠመዘዝ እንትን ማለት ይቻላል። ሌላው ደግሞ እዚህ ጋር 80-90% የአማራ ክልልን የተቆጣጠር ነው የሚል ሳክስ እንግዲህ የብልጽግናው አገዛዝ ዶክተር ማን ነው ያሰውዬ ሳክስ በጣም ባለፈውም እንደዚሁ ረሃብ የለም ኢትዮጵያ ውስጥ ሞተ የለም ምናምን የሚል ጭካኔ የተሞላበት ንግግር ማነው ለገሰ ቱሉ ነው ዶክተር ለገሰ ቱሉ ሳክስ በዚህ ዙሪያ ትንሽ የሆነ ነገር ብትል ሰፋ አድርገን መጣበታለን። በተለይ በአማራ ክልል ባለው ትግል ወዴት እየሄደ ነው እንዴት ነው የሚለውን ሰፋ አድርገን እንመለሳለን በቀጣይ እንትኖች። ይሄ እኮ ዶሮ ብታለም ጥሬዋን የሚባል ነገር አለ። 90% ተቆጣጠር ያለው ማለት በጣም ስላቅ ነው፣ በጣም ቀልድ ነው። ምክንያቱም እውነታውን እናውቀዋለን። እንኳን 90% ሊቆጣጠር ቀርቶ ከአቅሙ በላይ ሆኖ ነገሩን እነሱ ብልጽግናዎች ሲሰበሰቡ እርስ በርሳቸው የሚሉትን ይታወቃል። አሁን ግን ልክ የአልሞት ባይ ተጋዳይነት ጥቅም የሌለው ነገር ነው። 90% አይደለም አብዛኛውን ቦታ ወረዳዎችን ቀበሌዎችን ማስተዳደር አልቻለም። አማራ ክልል ላይ የብልጽግና መንግስት ፌል አድርጓል። ፓራላይዝ ነው፣ ምንም ጥቅም የለውም፣ እየሰራ አይደለም። አዲስ አበባ ላይ ያለ መንግስት አዲስ አበባ ላይ ትንሽ ቦታ ከተማውን ተቆጣጥሮ ለራሱ ቅዠት ያለ መንግስት አማራ ክልልን ተቆጣጠር ያለው 90% በእጄ ያስገብቻለሁ ማለት አይችልም። እያስተዳደረ እንዳልሆነ ይታወቃል። ይሄ ግልጽ ነው። ከፍተኛውን ሰፊ ስፍራውን የያዘው 80% ባለፈው ብለው ተገልጿል። በፋኖ በኩል የአማራ ክልልን እያስተዳደር ነው ብለዋል። እንግዲህ በስፋት የአማራ ክልልን እያስተዳደረ ያለ አማራ ፋኖ ትግል እየመራ ያለው አካል እንደሆነ የምንመለከተው ነው። እንግዲህ ወደ ተከታታዮቻችን ሀሳባችሁን አስተያየታችሁን እናንተም አስቀምጡልን። በዚህ ላይ እንደዚህ ሀሳባችሁ እንደዚህ አይነት አጀንዳዎችን ያዙ የምትሉን ካላችሁ እንቀበላለን። እዚህ ጋር ኢሜይላችንን አስቀምጥላችኋለን ashrukamedia@gmail.com አስተያየት ሀሳብ ላኩልን። እየጠነከርን እየሄድን እየተባበርን ድምጻችንን እንግዲህ ወገናችን ድምጽ አልባ ለሆነ ወገናችን ሚዲያን ተጠቅመን ድምጽ የምንሆን ይሆናል ማለት ነው። ዛሬ የነበረው ይሄ ነው። ከኔ በኩል እዚህ ላይ ሰናበታለሁ። እግዚአብሔር ይስጥልኝ። ስለተከታተላችሁን ከልብ እናመሰግናለን። እንግዲህ ቻናላችንን ሼር፣ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ድጋፋችሁ አይለን እንላለን። እንግዲህ መልካም ሳምንት